በአንዳንድ አካባቢዎች ታጣቂዎች ጥያቄ ያለን በማለት ትጥቅን ይዘው የጀመሩት ሁኔታ በተለያየ መልኩ ፓራሜትሮች ስንመለከታቸው ታዋጭና ዘመናዊም አይደሉም። የመጀመሪያው ጉዳይ ስንመለከት ጥያቄ አሁን ባለበት ሁኔታ የሚፈታው በመከክርና በንግግር ነው። በዓለም ነባራዊ ሁኔታ ያለው ሁኔታ አዋጭ መንገድ ሰው ሳይጎዳ ችግርን መፍታት የሚችልበት መንገድ በመነጋገር ነው። እነዚህ አካላት በመጀመሪያ ደረጃ መስሏቸው በዚህ ጉዳይ ላይ የገቡ አካላት ነበሩ። ሲገቡ ግን ጥያቄን ይዘንልሃል የሚለውን ህዝብ መከራውን አሳሩን ነው ያሳዩት። አንደኛ በአንዳንድ አካባቢዎች ትምህርት ቤቶች እንዳይጀምሩ እንዳይማሩ ነው ያደረጉት። አንድ ማህበረሰብ የመወዳደር አቅሙ የሚመሰረተው ለትምህርት በሚሰጠው ትኩረት ነው። በምንም የማህበረሰብ ጥቅም እንጠብቃለን የሚል አካል ማህበረሰብ እንዳይማር ያደርጋል የሚለው ሁኔታ አብሮ አይደለም፣ ተቃርኖ ነው በጣም። ሁለተኛ የጤና መሰረተ ልማት ነው። ከአኗኗራችን ጋር ተያይዞ በተለያዩ ቦታዎች ያሉት የጤና መሰረተ ልማቶች መሆናቸው ከቀጥታ ህይወታችን ጋር የተያያዘ ጉዳይ ነው። በእንደዚህ አይነት አካባቢዎች መጀመሪያ ላይ የተወለዱ ህፃናት እኮ ተገቢ የሚባሉ መብታቸው የሆኑን ክትባት እንዳያገኙ ነው የተደረገው። አስተማሪ በማስተማሩ መምህር በማስተማሩ ተማሪ በመማሩ የሚኮነንበት ሁኔታ የትኛውም ስለ ህዝብ የሚያስብ አቀንቃኝ ስለ ራስህ ማለት አንተ መሳሪያ ስለነሳ ወንድሜ ብለህ የምትለውን ሰው እንዳይማር ኢኮኖሚክ ተወዳዳሪነቱ እንትን ያደርግ ያመረተውን እንዳይሸጥ የምርት ግብዓት እንዳያገኝ ሸቀጥ ወደሱ እንዳይመጣ እና ሁሉም መሰረተ ልማት ወደ ኋላ ወደ ጋሪዮሽ እንዲመለስ የማድረግ ሁኔታ በፍጹም አይናበብም። ይሄ ብቻ አይደለም። እነዚህ ጉዳዮች እየቆዩ ሲሄዱ ወደ ኢኮኖሚ ፍላጎት እየጨመሩ ሄዱ። ቀደም እንዳልኩት ግጭቱን ወደ ኢኮኖሚ መጠቀሚያ የሚያደርጉ አካላት፣ በመሳሪያ ዝውውር የሚጠቀሙ አካላት፣ አካታሚውን ደግሞ እነዚህ አካላት ራሱ ሰዎችን በማፈን በማገት ገንዘብ በማግኘትና ሀብት የማከማቻ ኢኮኖሚያዊ ጥቅም የማድረጊያ አካል ጉዳይ የማድረግ አዝማሚያዎች እየጨመሩ ሄዱ። ይህም በጣም በሁለቱም ክልል ላይ የናቸው መጥፎ ኤክስፒሪየንስ ኢኮኖሚያዊ ፍላጎቱ እየጨመረ መምጣቱ ነው። ስለዚህ አሁን የፖለቲካዊ ፍላጎት ያለው አርቲኩሌትድ ያለ የፖለቲካ ሁኔታ ያለው ኑ እንነጋገር፣ ጥያቄያችሁን ሰላማዊ በሆነ መንገድ አምጡ ሲባል መድረክ አይፈራም። መድረክ የሚፈሩ ሰዎች የመጀመሪያው ለመድረክ የሚቀርብ አይዲያ የሌላቸው ሰዎች ናቸው። ምክንያቱም አሁን ለምሳሌ አማራ ክልል ላይ የተፈጠረው ነባራዊ ሁኔታ አላውራ ጥያቄዎች ያሉ ብሎ መሳሪያ ይዞ እንትን የሚሉ ሰዎች ነበሩ። ሀገራዊ ምክክር ኮሚሽን ሲመጣ ህብረተሰቡም በክልሉ ያለው መንግስትም ሆነ ማንኛውም አካል ጥያቄውን ለሀገራዊ ምክክር ኮሚሽን አቀረበ። እነሱ ጥያቄ የሚሏቸው ጉዳዮች በሀገራዊ ምክክር ኮሚሽን ከቀረቡ ጉዳዮች በታች ናቸው። ስለዚህ ጉዳዩ ይከንተን አይደለም ማለት ነው። ያ ማለት በፌደራል ደረጃም ስንመለከት መንግስት የሚነሳው ሀገር የህዝብ ናት ብሎ ነው የሚነሳው። ስለዚህ ህዝብ ሀገር በየት በኩል በምን በኩል እንዴት ትሄድ ብሎ በሚወስነው ጉዳይ ላይ ለመቀበልና ለመፈጸም ኮሚትመንት ያለው የፌደራል መንግስት ነው ያለው። ሀገርን ከፍ ወደሚያደርግ ሀገርን ወደ ብልጽግና ሊያመጣ የሚችል የህዝብን ተጠቃሚነት ሊያሳድግ የሚችል በጋራ መግባባት ላይ የተመሰረተች ሀገር ላይ መፍጠር ከፍ ትላለች ብሎ የሚያስብ መንግስት ነው። ስለዚህ መንግስት የአማራ ክልልም የኦሮሚያ ክልልንም የትግራይንም የምንም በፊት ቦታ ላይ የሚፈጠሩ ችግሮችን ለመፍታት ሁለት ስትራቴጂዎችን ያስቀምጠው። የመጀመሪያውና ዋነኛው የሰላም ጥሪ ነው። ኑ እንነጋገር። አሁን ያለው ሁኔታ ቀላሉ መንገድ ራስን አሰቃይቶ ህብረተሰብን አሰቃይቶ ጫካ ውስጥ ገብቶ በማይሆን ህልም ውስጥ ከመቀመጥ ለምሳሌ ሐሳብ አለኝ የሚል አካል እዚሁ ቦሌ መጥቶ ፓርቲ አቋቁሞ ተመዝግቦ ከምርጫ ቦርድ ሐሳቡን ለህዝብ ሽጦ በሚኖረው ሀገራዊ ምርጫ ተወዳድሮ የፖለቲካ ስልጣን መያዝ የሚችልበት ፕላትፎርም ኦፕን ስለሆነ ያን አማራጭ ተጠቀሙ። አሁን ደግሞ ከመንግስት ጋር ጎደለብን የምትሉት ጉዳይ ካለ እንነጋገር፣ እንስጣችሁ፣ ግን የሰራነውን አናጥፋ።
የበለጠን ስራ ቢኮዝ ስንነሳ ከኋላ ከጎደለው ውስጥ ነው ያለነው ጎደለ ብሎ የተነሳ አካል የበለጠ እንዲጎድል መስራት የለበትም ጎደለ የሚባለው ነገር እንነጋገርና እንሙላው ይህን ጥሪ የተቀበሉ ዋዝ የሆኑ ለምሳሌ ኦሮሚያ ክልል ላይ የተወሰዱ የህብረተሰቡን ሰላም እንዲያገኝ እድል ሆነዋል ራሳቸው ዘመናዊ በሆነ መንገድ ፍላጎታቸውን ኢንተርቴን ለማድረግ እድል አግኝተዋል ማለት ነው አማራ ክልል ላይም እንደዚሁ ነው አማራ ክልል ላይ የተደረገው የሰላም ጥሪ ሁለተኛ ራሳቸውም ሲመለከቱ ምንድነው ያደረግነው ያለነው ህዝባችን በዚህ ሁኔታ ላይ ውጤትስ ይመጣል ወይ ከዚህ የተሻለ የሰለጠነ መንገድ የለም ወይ የሚል ጥያቄ በማንሳት አሁን በዚህ ባጭር ጊዜ ውስጥ እንኳን ከ10,000 በላይ ታጣቂዎች ናቸው አማራ ክልል ውስጥ የገቡት ማለት ነው ስለዚህ የሰላም ጥሪን ሪስፖንድ ማድረግ መንግስት ደግሞ በሰላም ጥሪ የመጡትን አካላት ቃሉን ጠብቆ በአግባቡ መያዝ የሰለጠነ መንገድ ነው ያ ማለት በሰላም ገባህ ማለት ሐሳብን ተው ማለት አይደለም ሐሳብን በሰለጠነ መንገድ በሰለጠነ ፖለቲካ ካሄድ ወደፊት እናምጣው ማለት ነው